የነቢዩ ሰለላሁ ዐለይሂ ወሰለም ጉጉትና የሰለፎች ጥልቅ ማስተንተን። በእስልምና አስተምህሮ ውስጥ የሙሐረም ወር በተለይም የአሹራ የሙሐረም 10ኛው ቀን እጅግ ያላቀ ደረጃ አለው። ይህ ቀን ያለፈውን 1 ዓመት ወንጀል የሚያስምር ታላቅ ጸጋ ነው። የዚህን ቀን ታላቅነትና ጾሙን በተመለከተ ትክክለኛ ሐዲሶችንና የዑለማዎችን ድንቅ ንግግሮች ከነምንጫቸው እንመልከት። የነቢዩ ሰለላሁ ዐለይሂ ወሰለም ብርቱ ጉጉት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ቀን ለመጾም ልዩ ጉጉት ነበራቸው። ታላቁ ሶሓባ ዓብዱላህ ብኑ ዓባስ ይህን የነቢዩን ሰለላሁ ዐለይሂ ወሰለም ጉጉት ሲገልጹ እንዲህ ይላሉ። ማ ረአይቱ ነቢይ ሰለላሁ ዐለይሂ ወሰለም የተሐራ صያመ የውሚን ፈضለሁ ዐላ ገይሪህ ኢላ ሃዘል የውም የውም ዓሹራ ወሃዘ ሸህር ያዕኒ ሸህር ረመዳን። ነቢዩ ሰለላሁ ዐለይሂ ወሰለም ከሌላው አብልጠው የዚህን ቀን የዓሹራን እና የዚህን ወር የረመዳንን ጾም ለመጾም እንደሚጓጉት ሁሉ ለሌላው ቀን ሲጓጉ አላየሁም ይላል። ሐዲሱን ቡኻሪና ሙስሊም ዘግበውታል። ካለፈም ደግሞ አይመለስም። የቀደምት ሰለፎች ለዓሹራ ጾም የነበራቸው ቦታ አስገራሚ ነበር። ታላቁ ታቢዒ ሙሐመድ ኢብኑ ሺሃብ አዙሁሪ የሚባል በጉዞ ላይ ያሉ የዓሹራ ቀን ጾሙ። የዚህን ጊዜ ሰዎች ተገረሙና እንዲህ ሲሉ ጠየቋቸው። ፈቂለ ለሁ ሊመ ተሱሙ ወአንተ ትፍጢሩ ፊ ረመዳን ፊ ሰፈር ቃለ ኢነ ረመዳን ለሁ ዑደቱ ሚን አያሚን ኡኸር ወኢነ ዓሹራ የፉት። በረመዳን ወር በጉዞ ላይ ሁነው ጾም እየፈታህ ዛሬ በጉዞ ላይ ለምን ትጾማለህ ተብለው ሲጠየቁ ረመዳን በሌሎች ቀናት ተቆጥሮ ቀዷ ይወጣል፣ ይከፈላል። የዓሹራ ጾም ግን ካለፈ ያመልጣል፣ ቀዷ አይወጣለትም ብለው መለሱ። በእርግጥም የረመዳን ጾም በህመም ወይም በጉዞ ምክንያት የፈታ ሰው በሌላ ጊዜ መክፈል ይችላል። የዓሹራ ጾም ግን ዓመት ጠብቆ የሚመጣና ቀዷ የሌለው በመሆኑ ይህ ታላቅ ምና እንዳያመልጠን ሰለፎች እስከዚህ ድረስ ይጓጉለት ነበር። ዓመትን በዒባዳህ መዝጋትና በዒባዳህ መክፈት። ታላቁ ሊቅ ኢማም ኢብኑ ረጀብ አልሐንበሊ የዓመቱ መጨረሻ ዙልሕጃ እና የዓመቱ መጀመሪያ ሙሐረም ወራት ውስጥ ስላለው ጾም እንዲህ ይላሉ። መን ሷመ ሚን ዚልሕጀቲ ወሷመ ሚነል ሙሐረም ከዙልሂጃ ባለፈው ዓመት መጨረሻ እና ከሙሐረም በአዲሱ ዓመት መጀመሪያ የጾመ ሰው ዓመቱን በዒባዳ በታዛዥነት ዘግቶ አዲሱን ዓመትን በዒባዳ ከፈተ ማለት ነው። በመሆኑም ዓመቱ ሙሉ በዒባዳ እንዳሳለፈ ይጻፍለታል ተብሎ ተስፋ ይደረጋል። ምክንያቱም የመጀመሪያውም ሆነ የመጨረሻው ሥራው አላህን መታዘዝ የሆነ ሰው በሁለቱ ዓመታት መካከል ያለውን ጊዜ ሙሉ በዒባዳ እንዳሳለፈ ይቆጠርለታልና። በዚህ ዓመት የዓሹራ ጾም ቀናት ነቢዩ ሰለላሁ ዐለይሂ ወሰለም ዓሹራን ጾመው ከአይሁዶች ለመለየት ሲሉ ቀጣዩ ዓመት ከደረሰ 9ኛውንም ቀን ታሱዓን የሚለውን አብረው እንደሚጾሙ ተናግረዋል። በመሆኑም የዘንድሮን የሙሐረም 9ኛ እና 10ኛውን ቀን የጾም ቀጠሯችንን እንደሚመለከተው አድርገን ይህ